አርዕስተ ዜና። ሪጂዮ ፖሊሲ አደረጃጀትና መዋቅር ከተማውን ለማዘመን ምቹ ሁኔታ መፍጠሩን የዲላ ከተማ አስተዳደር አስታወቀ። ሴቶችን በማህበራዊና በኢኮኖሚያዊ ዘርፎች ተጠቃሚ ለማድረግ ዘርፈ ብዙ ስራ እየተሰራ መሆኑ ተገለጸ። ከውጭ በዜና 7 ወጃችን ድርድሩ ያለመስማማት አብቅቷል። የኢራንን አሸናፊነት ዓለም ቢያወራውም አሜሪካና አጋሮቿ አልተቀበሉትም የሚሉት በትንታኔ የተመለከትነው አበይት ጉዳዮቻችን ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናችሁ ጉዳዮች ጋር አያይዘን ወደ እናንተ ይዘን ቀርበናል። ዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ አደርሳለሁኝ። በቀዳምነት አጫጭር ጉዳዮችን እነሆ። ኢትዮጵያና ላይቤሪያ ወታደራዊ ኢንዱስትሪና የቴክኖሎጂ ትብብራቸውን ለማሳደግ ተስማምተዋል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የላይቤሪያ ሪፐብሊክ መከላከያ ሚኒስትር ብርጋዴር ጀነራል ጀራልዲን ጃኔት ጆርጅን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ማሸጋገር በሚቻልባቸው ስትራቴጂያዊ ጉዳዮች ላይ የሁለትዮሽ ውይይት አካሂደዋል። በውይይቱ ወቅት ኢንጂነር አይሻ መሐመድ ኢትዮጵያና ላይቤሪያ የአፍሪካ ነጻነት ተምሳሌት መሆናቸውን አስታውሰው ይህ የታሪክ ትስስር አሁን ላለው ወታደራዊ ትብብር ጠንካራ መሰረት የሚጥል መሆኑንም ተናግረዋል። በተለይም በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗንም አረጋግጠዋል። የላይቤሪያ መከላከያ ሚኒስትር ብርጋዴር ጀነራል ጀራልዲን ጃኔት ጆርጅ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው ኢትዮጵያ የሰላም ማስከበር ስምሪትን ጨምሮ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያካበተችው ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑንም ገልጸዋል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይም በስልጠናና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ትብብር ይበልጥ ለማሳደግ እንደሚሰሩ ማስታወቃቸውን የመከላከያ ኦንላይን ሚዲያ መረጃ ያስረዳል። ይህ የሚኒስትሮች የሁለትዮሽ ውይይት የላይቤሪያ ሪፐብሊክ ፕሬዝዳንት ጆሴፍ ኒውማ ቦኡካይ በኢትዮጵያ የሚያደርጉት ይፋ የስራ ጉብኝት አካል ነው። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት ማንም ሀገር ለዓለም አቀፍ ትራንዚት ጥቅም ላይ በሚውለው የሆርሙዝ ወሽመጥ በኩል የሚደረግን ጉዞ ማገድ ህጋዊ መብት የለውም ሲል ገልጸዋል። የዓለም አቀፉ የባህር ጉዞ ተቋም ዋና ጸሐፊ አርሴኒዮ ዶሜንጌዝ ከቢቢሲ ሬዲዮ 4 ጋር ባደረጉት ቆይታ በሆርሙዝ ወሽመጥ ላይ የሚደረግ ጉዞ መታገዱ አደገኛ ምሳሌን የሚያስቀምጥ እንደሆነም ተናግረዋል። ግጭት እየተካሄደ እንደሆነ እረዳለሁ፣ ነገር ግን አሁንም ቢሆን ለዓለም አቀፍ ጉዞ ጥቅም ላይ የሚውልን ማንኛውም ወሽመጥ ለማገድ የሚወሰድ እርምጃ በዓለም አቀፍ ህጋዊ መሰረት የለውም ብለዋል። ዋና ጸሐፊው ዶሜንጌዝ ተጨማሪ አጸፋ እርምጃዎች በተወሰዱ ቁጥር በፋርስ ባህረ ሰላጤ መውጫ ያጡት 20 ሺህ ባህርተኞችና በዓለም ዙሪያ ኢኮኖሚያዊ ተጽዕኖ የበረታባቸው ሰዎች ስጋት ይጨምራል ሲሉም ተናግረዋል። ለረጅም ጊዜ በቆየ ቁጥር ተጽዕኖ በሁላችንም ላይ ለተራዘመ ጊዜ ይቆያል ሲሉም ስጋታቸውን ገልጸዋል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን ከዓለም ነዳጅ 20 በመቶ የሚተላለፍበትን የሆርሙዝ ወሽመጥ በመዝጋት የአጸፋ እርምጃ ወስዳለች። ለዚህ የኢራን እርምጃ ምላሽ የሰጡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ በኩል ወደ ኢራን ወደቦች የሚደረግ ጉዞ ከትናንት ጀምሮ እገዳ አድርገውባቸዋል። ዘገባው የቢቢሲ ነው። በተከታተሉት ከገዶ ቴሌቪዥን የዜና 7 ወጃችንን ነው። አሁንም ቀጥለናል። በዝርዝር ወደ ተመለከትናቸው ጉዳዮች እናልፋለን። ሪጂዮ ፖሊሲ አደረጃጀትና መዋቅር ከተማውን ለማዘመን ምቹ ሁኔታ መፍጠሩን የዲላ ከተማ አስተዳደር አስታውቋል። የከተማውን ሁለንተናዊ እድገት ለማፋጠን ህብረተሰቡ እያደረገ ያለው ድጋፍ የሚያስመሰግንና ተጠናክሮ መቀጠል እንዳለበት ነው ከተማ አስተዳደሩ የገለጸው። የታምራየው ፈለቀ ዘገባ እንደሚከተለው ይቀርባል።
በንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት በባላምባራስ በደቻ ውዶ እንደተቆረቆረች የሚነገርላት ሻላይቱ ዲላ ከተማ እድገቷ ከጊዜ ወደ ጊዜ በጉልህ ያደገች መምጣቷ ይነገራል። በደቡብ ኢትዮጵያ ክልላዊ መንግስት ስር ከተደራጁ 3 የሪጂኦፖል ከተማ አንዷ የሆነችው ዲላ ከተማ በከተማዋ እየተከናወነ ያለው የኮሪደር ልማት ስራ ይበልጥ መነቃቃትን የፈጠረ ከመሆኑም ባሻገር ለዜጎች የስራ ዕድልን እየፈጠረ እንደሚገኝም ያብራራሉ። ዲላ ከተማን የስበት ማዕከል ለማድረግ በርካታ ስራዎች በቅንጅት እየተሰራ መሆኑን የጠቆሙት ከንቲባው ለዚህም በከተማው እየተከናወነ ያለውን ሁለገብ ልማት ለማፋጠን ከህብረተሰብ ድጋፍ የማሰባሰብ ስራ በቅርቡ እንደሚጀመር ይናገራሉ። ህብረተሰቡ ለከተማው ልማት እያሳየ ያለው ድጋፍ የሚያስመሰግን መሆኑን የገለጹት የዲላ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ መንግስቱ ተክሌ ልማትን ለማፋጠን በትኩረት እየተሰራ መሆኑን ተናግረዋል። ሴቶችን በማህበራዊና በኢኮኖሚያዊ ዘርፎች ተጠቃሚ ለማድረግ ዘርፈ ብዙ ስራ እየተሰራ እንዳለ ተገልጿል። በእንስሳት እርባታ ጥራትና ደህንነት በማስጠበቅ ስራ የሴቶችን ተጠቃሚነት ለማጉላት እየተሰራ መሆኑን የዲላ ዙሪያ ወረዳ ግብርና ጽሕፈት ቤት አስታውቋል። ደፋር ገመደ ዘገባውን አዘጋጅቶታል። ዳኛቸው ሳሙኤል እንደሚከተለው ያቀርበዋል። ሴቶች በማህበር ተደራጅተው በግብርናና በንግድ ተሰማርተው የኢኮኖሚ ተጠቃሚ እንዲሆኑ በትኩረት እየተሰራ ነው። በተለይም የስጋ ምርት ለገበያ ማቅረብ ላይ ያሉ ሀዜመ ማህበር የምርት ጥራትና ደህንነትን በማስጠበቅ ተፈላጊነቱን ለማሳደግ እየሰሩ እንዲሁም ቴክኖሎጂን ተጠቅመው የእንስሳት መኖ ማቀነባበሪያ ማሽን በመጠቀም ማህበሩን እስከ ዩኒየን ድረስ ለማሳደግ ያለ እቅድ እንዳላቸው ሀሳባቸውን አጋርተውናል። አሁን መለስተኛ ዩኒየን ነው፣ ከፍተኛ ዩኒየን ልክ እንደ ቡና እንደ ላኪ ብንሆንኛ በጣም ደስ ይለኛል። በተረፈ ይህ መኖ ማቀነባበሪያ አለን። አሁን ትልቅ ፕሮጀክቱ እስከ 21 ሚሊዮን የሚደርስ መኖ ማቀነባበሪያ ማሽን አለን። ሌሎችም እነኚህ ቶፔር መኖ የሚከትፉ አሉን። ከነኛም ጋር ተያይዞ ሰፊ የገንዘብ እድል እንግዲህ ሁሉ ነገር ሲሰራ ያው ድጋፍ ያስፈልገዋል፣ ገንዘብ ያስፈልጋል። ይህን ነገር በስፋት ለመስራት እና እጃቸውን ወደኛ ቢዘረጉልን ቢያዩን አሁንም እያዩን ነው። ከዚህ የበለጠ ድጋፍ ቢያደርጉልን በጣም ጥሩ ነው የሚለው። ከዚህ በፊት እኛ አንድ ሆነን ሁለት ሆነን ስንሰራ የነበረው ስራና አሁን ከማህበር ጋር ተቀናጅተን የምንሰራው ስራዎች ናሎጂ ሁሉ ያሰፍተናል። እውቀትን እያገኘን ነው። ማህበር ለከንደ ተደራጅተው እንዲሰራ የሆነ ውጤት ያገኛል የሚል ሐሳብም ራሱ ላልተማሩ ለህብረተሰቦች ራሱ ወደዚህ ወደ ማህበር እየመጡ ከኛ ጋር እንዲሳተፉ ድጋፍ ይሰጠን። ያው እውቀታችንም ሸር እያደረግን ነው ያለንበት አግባብ አለ። በተለያዩ ስራ ዘርፍ የተደራጁ አካላት ጊዜያቸውንና እውቀታቸውን በአግባቡ ተጠቅመው ራሳቸውንና ቤተሰቦቻቸውን በሚለውጡ የስራ መስኮች ላይ ተደራጅተው በመሰማራት የሚጠበቅባቸውን እየተወጡ ይገኛሉ። በዲላ ዙሪያ ወረዳ በማህበር ተደራጅተው በተለያዩ የስራ ዘርፎች የተሰማሩ አካላት ለጌዲዮ ቴሌቪዥን እንደገለጹት ከዚህ በፊት በተለያዩ ማህበራት ተደራጅተው እንደነበር ገልጸው አሁን ላይ ከተለያዩ ድርጅት በተደረገላቸው ድጋፍ መነሻ አንድ ላይ ሀዜመ በሚል ስያሜ በመስጠት በአካባቢያቸው ሰርተ ለመለወጥ እየተጉ መሆናቸውን ተናግረዋል። እዚህ ከኔ ጋር ያሉ ሴቶቻችን እናቶቻችን በጣም ጠንካሮች ናቸው። ስራን የሚወዱ ጠንካራ እናቶች ሴቶቻችን በጣም ጠንካሮች ናቸው እዚህ ያሉ። በአገር ደረጃ የቀይ ስጋ እጥረትን ለመቀነስ ነው። ዋጋውንም ከመቀነስ አንፃር የተለያየ የቀይ ስጋ አቅራቦት እጥረትንም ከመቀነስ አንፃር በዚህ ዓላማ ላይ የተመሰረተ ስለሆነ በዛ ልክ ነው ስራ እየሰራን ያለ ነው። እንግዲህ በአጠቃላይ የእንስሳት ሀብት ልማት ስትራቴጂ በመቅረጽ ምርቱን በዘመናዊ አሰራር እሴትን ጨምሮ ለገበያ እንዲቀርብ በማድረግ የተሻለ ገቢ ለማግኘት እየተሰራ መሆኑንም አመላክተዋል። በዚህም መሰረት ለገበያ የሚቀርቡ ምርቶችን ጥራትና ደህንነትን ለማስጠበቅ የሚደረገው ጥረት ምርታዊ ውጤቶችን የተመዘገቡ መሆኑንም ገልጸዋል። በግ ማሙከት ከዚህ ቀደም በተበታተነ አርሶ አደሮቹ በተበታተነ ስራ ነበር። አሁን ግን ሰብሰብ ብሎ በቡድን በማህበር ሆኖ እንደዚህ ሼድ አዘጋጅቶ ቢሰራ ውጤታማ ይሆናል። እዛው ልምድ ሼድ ያደርጋል። እዛው ደግሞ ሀብቱ ሰብሰብ አድርጎ ሲሰራ ትርፋቸውም ሰብሰብ ብሎ ትልቅ ሆኖ ይመጣል። ስለዚህ ይሄ ስራ በዲላ ዙሪያ ላይ ብቸኛ ሆኖ እየተሰራ ያለበት ስራ ነው። አክለውም በእናቶች ዘርፍ እየተከናወኑ የሚገኙ ተግባራት ምግብና ስርዓተ ምግብ ለማሟላት በግ፣ ፍየል እንዲሁም የጓሮ አትክልትና በሚሰሩ ስራዎች በኢኮኖሚ ተጠቃሚ መሆናቸውን ተናግረዋል። በተለያዩ የስራ ዘርፎች ለተሳተፉ ማህበራት የሚደረጉ ድጋፎችን በማጠናከር በዘርፉ እየመጡ ያለው ለውጥ ተጠናክሮ እንዲቀጥል አስፈላጊውን ድጋፍ እንዲደረግና ከተለያዩ ባለድርሻ አካላት ጋር እንደሚሰራ ኃላፊው አስረድተዋል። 30 እናቶችን ለይተን በዚህ ልክ አንዳንድ ፍየልና 5 ዶሮ ድጋፍ ያደረግንበት ሁኔታ አለና ይሄ ብቻ በዚህ ብቻ የሚያበቃ አይደለም። ሌሎች ድጋፎችም ይቀጥላሉ። የጓሮ አትክልት ልማቶች አሉ፣ ፍራፍሬ ልማቶች አሉ። እንደገና ሌሎች ድጋፎችም አሉ። በዚህ ልክ በግብርና ዘርፍ የሚሰሩ በአጠቃላይ ጉዳዮች ላይ ድጋፍ አድርገን እነዚህ እናቶች
ነገ ላይ የሚወለዱ ህፃናቶች ከዚህ ከምግብ ክፍተት ወጥተው የተሻለ ዜጋ ሆኖ ለሀገር የሚጠቅሙ ለመንግስት የሚጠቅሙ ለአካባቢ የሚጠቅሙ ለቤተሰባቸው የሚጠቅሙ ዜጎች ሆነው እንዲወጡም ጭምር ነው በዚህ ልክ እየተሰራ ያለውና መንግስትን በዚህ ልክ ድጋፍ ባደረገ ልክ እኛም ደግሞ ከሚመለከታቸው አካላቶች ጋር በጋራ በመሆን ድጋፍ እያደረግን ነው ያለነውና ኢትዮጵያ የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች ነው ሲል የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። ዳኛቸው ሳሙኤል በዚህ ላይ ተከታዩን አጠናክሯል። ኢትዮጵያ የሰብአዊ ድጋፍ ሉዓላዊነት ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች ነው ሲል አደጋና ስጋት አመራር ኮሚሽን አስታወቀ። ኢትዮጵያ ሰብአዊ ድጋፍን በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነት ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች መሆኑን የኢትዮጵያ አደጋና ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ገለጹ። ኢትዮጵያ እልፍ ጸጋዎች፣ እምቅ አቅሞች፣ ብሩህ ተስፋዎች፣ ተዝቀው የማያልቁ እሴቶችና ባለታሪክ ህዝቦች ያሏት ሀገር ናት። ይሁን እንጂ እነዚህ አቅሞቿና አንጡራ ሀብቶቿ ዜጎቿን ከድህነት ኢትዮጵያን ከተረጂነት ሀገራት መመደብ ሳያወጧት ዓመታት ነግደዋል። ከሀገራዊ ለውጡ ወዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት በስንዴ ልማት፣ በሌማት ትሩፋት፣ በአረንጓዴ አሻራና በሌሎች ሀገራዊ ጉዳዮች የተጀመሩ ኢኒሼቲቮች ተስፋ ሰጪ ውጤቶችን እያመጡ ነው። የኢትዮጵያ አደጋና ስጋት አመራር ኮሚሽን ኮሚሽነር አምባሳደር ዶክተር ሽፈራው ተክለማርያም ለዚያ እንዳሉት በጠቅላይ ሚኒስትሩ ሀሳብ ምንጭነት የሰብአዊ ድጋፍ በራስ አቅም እሳቤ እየተተገበረ ነው። ኢትዮጵያ እንደ ሀገር ምንም ያልጎደላት ምንም ያላነሳት ሆና እያለም ለምን ተረጂ ለማኝ ትሆናለች በሚል እሳቤ የመነጨ ኢኒሼቲቭ መሆኑን ገልጸዋል። ኢኒሼቲቭ ተረጂነትንና ጠባቂነትን ወዴት እየወሰደን ነው ከሚል ቁጭት በመነሳት መጀመሩን ገልጸው ሰብአዊ ድጋፍን በራስ አቅም ከመቻል ባለፈም የክብርና የነጻነት የሀገር ሉዓላዊነት ጉዳይ መሆኑንም አንስተዋል። ከሀገራዊ ለውጡ ወዲህ መንግስት የምግብ ሉዓላዊነትን ለማረጋገጥ በግብርናው መስክ ተጨባጭ ለውጦችን ማስመዝገቡን ገልጸዋል። በዚህም ኢትዮጵያ ሰብአዊ ድጋፍ በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነት ማብሰር የሚያስችል የሚጨበጥ ተግባር ያከናወነች መሆኑን ተናግረዋል። የአደጋ ምላሽ ፈንድ በመቋቋም የሎጂስቲክ ስርዓቱን በማሳለጥና ከውጭ የሚገባውን ስንዴ በማስቀረት ከሌሎች የመጠበቂያ ክምችታቸውን እያሳደጉ ነው ብለዋል። ከዚህም ባለፈ ለረጅም ዘመን እሴት ሆኖ የቀጠለው የቤተሰብ ኃላፊነትና የማህበረሰብ አጋርነት ተቋማዊ ይዘት እንዲኖረው የተደረገ መሆኑን ገልጸዋል። በኢትዮጵያ 10 ክልሎች ሰብአዊ ድጋፍን በራሳቸው አቅም መሸፈን መቻላቸውን የገለጹት ኮሚሽነሩ አሁን ላይ ከውጭ የምናስገባው ስንዴ የለም ብለዋል። ኢትዮጵያ ሰብአዊ ድጋፍን በራስ አቅም ለመሸፈን የጀመረችው ጉዞ በጠቅላይ ሚኒስትሩ አመራር ሰጭነት በከፍተኛ ተነሳሽነት የተከናወነ መሆኑን ገልጸው በስኬታማ ምዕራፍ ላይ እንደሚገኝም ተናግረዋል። ዜናው የኢትዮጵያ ዜና አገልግሎት ነው። በአዲስ አበባ በዲጂታል አብዮት ግማሽ ያህሉ የመንግስት አገልግሎቶች በመሶብ የአንድ ማዕከል አገልግሎት ተጠቃለዋል ሲሉ ከንቲባ አዳነች አቤቤ አስታውቀዋል። ሰኔ መሐመድ ተከታዩን ይዛለች። የአዲስ አበባ ከተማ አስተዳደር የአገልግሎት አሰጣጥን ለማዘመንና ከተማዋን ለነዋሪዎች ምቹ ለማድረግ በተጀመረው የሪፎርም ስራ እስካሁን 50 በመቶ የሚሆኑ የመንግስት አገልግሎቶችን ዲጂታላይዝ በማድረግ ወደ መሶብ ዲጂታል የአንድ ማዕከል አገልግሎት ማስገባት መቻሉን ከንቲባ አዳነች አቤቤ ገልጸዋል። የአገልግሎት አሰጣጡን ተደራሽ፣ ፈጣንና ከሙስና የጸዳ ለማድረግ ታስቦ የተጀመረው ይህ ስልታዊ እንቅስቃሴ ነዋሪዎች የንግድ ፈቃድ ማደስ፣ ግብር ማሳወቅና የግንባታ ፈቃድ ማግኘትን የመሰሉ አገልግሎቶችን ከቤታቸው ወይም ከስራ ቦታቸው ሆነው በኮምፒውተርና በሞባይል እንዲያከናውኑ አስችላቸዋል። በአራዳ ክፍለ ከተማ የተጀመረው የመሶብ ዲጂታል አገልግሎት በአሁኑ ወቅት ወደ 6 ማዕከላት ማደግ የቻለ ሲሆን አገልግሎቱን ካገኙ 130 ሺህ ነዋሪዎች መካከል 98 በመቶ የሚሆኑት በተደረገላቸው መስተንግዶ መርካታቸውን ገልጸዋል። በቀጣይ 1 ወር ውስጥም በቀሪዎቹ 5 ክፍለ ከተሞች ዘመናዊ የዲጂታል አገልግሎት መስጫ ህንፃዎች ተጠናቀው ወደ ስራ ሲገቡ መላው አዲስ አበባ በዲጂታል የአንድ ማዕከል አገልግሎት እንደምትሸፈን ይጠበቃል። በስራ ብዛት ወደ ቢሮ መምጣት ለማይችሉ ነዋሪዎች ምቾት ሲባልም ደግሞ በዘመናዊ አውቶቡስ ላይ የተገጠሙ ተንቀሳቃሽ የዲጂታል አገልግሎት መስጫዎች በቅርቡ ስራ እንደሚጀምሩ ከንቲባዋ አስታውቀዋል። ይህ የማዘመን ስራ የተገልጋዩን ጊዜ፣ ጉልበትና ገንዘብን ከመቆጠብ ባለፈ በመንግስትና በህዝብ መካከል ያለውን ትስስር እንደሚያጠናክር የተገለጸ ሲሆን በቀጣይ ከ3 እስከ 5 ዓመታት ውስጥ አዲስ አበባ ሙሉ በሙሉ በስማርት አገልግሎቶች ለማዳረስ እቅድ ተይዞ እየተሰራ ይገኛል ብለዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ነፃ የንግድ ቀጠናዎች ለተሰማሩ ባለሀብቶች የገቢ ግብር እፎይታ መፈቀዱን ገንዘብ ሚኒስቴር አስታውቋል። ምህረት አክሊሉ ተከታዩን ይዛለች።
በነጻ የንግድ ቀጠናዎች ለተሰማሩ ባለሀብቶች የገቢ ግብር እፎይታ መፈቀዱን ገንዘብ ሚኒስቴር አስታወቀ። በነጻ የንግድ ቀጠናዎች ውስጥ ግብዓትና ምርት ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ በገንዘብ ሚኒስቴር ውሳኔ ተላለፈ። ሚኒስትሩ ይህንን የፈቀደው የንግድ ቀጠናዎቹ ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ መሆኑን ገልጿል። የኢትዮጵያ ኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑ መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያዎች እጥረት በዋነኛነት የሚጠቀሱ መሆናቸውን ሚኒስትሩ በመረጃው ጠቁመዋል። በመሆኑም እነዚህ ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማት ማሳደግ እንደሚገባ አስታውቋል። በዚህም መሰረት ግብዓቶችና ሌሎች ምርቶችን በበቂ መጠን ለገበያ እንዲያቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን በሆነ ካፒታላቸው ላይ የሚያሳድረው ጫና ማቃለል አስፈላጊ ሆኖ ተገኝቷል። በእነዚህ ምክንያቶች አስመጪዎች ግብዓቶችንና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙት ጊዜ ቀረጥና ታክሱ የሚከፈልበትን አሰራር የሚፈቅድ የነጻ ንግድ ቀጠና አሰራር ተዘርግቷል። ይህን ስርዓት የሚያስፈጽሙ ነጻ የንግድ ቀጠናዎችም በየአካባቢው የተቋቋሙ መሆኑን ተመላክቷል። ይህንን ተከትሎ በነጻ የንግድ ቀጠናዎች ውስጥ ተሰማርተው ምርትና ግብዓትን ለገበያ የሚያቀርቡ ባለሀብቶች ከላይ ከተጠቀሰው የታክስ አከፋፈል ስርዓት በተጨማሪ ከገቢ ግብር ነጻ እንዲሆኑ ተደርጓል። በመሆኑም ባለሀብቶች ይህንን እድል በመጠቀም በነጻ የንግድ ቀጠናዎች ውስጥ እንዲሰማሩ የገንዘብ ሚኒስቴር ጥሪውን አስተላልፏል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾች የዜና ሰባት ወጃችን አሁንም ቀጥሏል። በትንታኔ ወደ ተመለከትነው ወደ ውጭ ጉዳይ እናልፋለን። ድርድሩ ያለ መስማማት አብቅቷል። የኢራንን አሸናፊነት ዓለም ቢያወራውም አሜሪካና አጋሮቿ ግን አልተቀበሉትም። በቀን በአማካይ ከ130 በላይ መርከቦች ሲያልፉ የነበረበት የሆርሙዝ ወሽመጥ ዛሬ ላይ ሙሉ በሙሉ ተቋርጧል። ከዚህም የተነሳ የዓለም የነዳጅ ዋጋ በጣም መናሩ እየተነገረ ይገኛል። ይህንን ጉዳይ በትንታኔ ደመላሽ ጉልማ ተመልክቶታል። ኢራን ቀጥተኛ ግጭትን በማስወገድ ጫና ለመፍጠር በሊባኖስ፣ ኢራቅ፣ ሶሪያና የመን ውስጥ ክልላዊ ወኪሎችን በመጠቀም የስርጭት ስትራቴጂ በመጠቀም የአሜሪካ ኃይሎች ትፈታተናለች። ይህ አካሄድ የአሜሪካ ውጥረቶችን በማወሳሰብ ወጪዎችን ወደ ላይ ከፍ በማድረግ ጦርነቶችን ማስፋፋት፣ ይህም በዋና ዋና የመርከብ መስመሮችና የባህረ ሰላጤ ጨው ማስወገጃ ፋብሪካዎች ላይ ሊከሰቱ የሚችሉ ስጋቶችን ያስከትላል። ኢራን እንደ ሂዝቦላና ሀውቲ ያሉ አጋሮችን ተጽዕኖ ለማሰራጨትና የኢራንን ግዛት በቀጥታ ሳታካትት ግጭት ውስጥ ለመሳተፍ ትጠቀማለች። ይህም አሜሪካ ቀጥተኛ ኢላማውን ለመወሰን አስቸጋሪ አድርጎባታል። ኢራን ውክልናዋን በመጠቀም ባለመሸነፍ የማሸነፍ ሁኔታን ፈጥራለች። በክልል ውስጥ ውጥረትን ያባብሳል። የአሜሪካን ወታደራዊ ኃይል ውጤታማ እንዳይሆን ማድረጉም ተነግሯል። ኢራን ወሳኝ ዓለም አቀፍ መሰረተ ልማቶችን ልትጎዳ ትችላለች። እንደ ሆርሙዝ ስትሬትና ባብ ሜንዴል የባህር መንገዶች ሊከሰቱ የሚችሉ ስጋቶችን ጨምሮ እንደ ባህረ ሰላጤ ውስጥ እንደ ጨው ማስወገጃ ፋብሪካዎች ያሉ ወሳኝ መሰረተ ልማቶችን ልትጎዳ ትችላለች። ይህም ከፍተኛ የሰብአዊ ቀውስ ሊያስከትል ይችላል ሲሉ ተንታኞች ተናግረዋል። ወታደራዊ መገኘትን ማስቀጠልና እነዚህ ስጋቶችን መቋቋም የገንዘብ ሸክሙን ይጨምራል። እናም በሀገር ውስጥ ከፍተኛ የፖለቲካ ጫና ይፈጥራል። ስትራቴጂው አሜሪካ አስቸጋሪ ሁኔታ ውስጥ እንድትገባ ያስገድዳታል። ይህም የበቀል እርምጃ ከመጠን በላይ ወይም ውጤታማ እንዳልሆነ ተደርጎ ሊወሰድ ይችላል። ነገር ግን እርምጃ አለማድረግ ኢራን አቋሟን እንድታጠናክር ያስችላታል። ኢራን ዛሬ ላይ የደረሰችበትን ስልጣኔ እንድትደርስ ያደረጋት የሆርሙዝ ሰርጥ ገቢ መሆኑ የማይታበል ሀቅ ነው። ኢራን ከዚህ ቀደምም ቢሆን ከዓለም አቀፍ የባህር ሕግጋት ጋር ተመጣጣኝ ያልሆነ ተግባር ፈጽማለች። ከጦርነቱ በፊት በቀን በአማካይ ከ130 በላይ መርከቦች በሆርሙዝ ሰርጥ ሲያልፉ ለኢራን ያላቸው አስተዋጽኦ ቀላል አይደለም። በዓለማችን 20 በመቶ የሚሆነው የነዳጅና የተፈጥሮ ጋዝ አቅርቦት በዚህ መስመር የሚያልፍ ሲሆን ኢራን ይህንን የዓለም እስትንፋስ የሆነውን መተላለፊያ በእኔ ቁጥጥር ስር ሆኖ ዓለም የእኔ ባሪያ ይሆናል ማለት በእጅጉ ራስ ወዳድነት ነው ተብሏል። ከጦርነቱ በኋላ በሰርጡ የሚያልፉ መርከቦች ክፍያን በዲጂታል ገንዘብ ወይም ክሪፕቶ ከረንሲ እንዲፈጽሙ ለማስገደድ እቅድ አውጥታለች። ዩራኒየም አበልጸጉ እንዳለ ሆኖ የምታበለጽገው ዩራኒየም ዓለምን እንዴት ልታደርግ እንደምትችል ከሆርሙዝ ጥቅም ተነስቶ መተንበይ ቀላል ነው። የኢራን ውሳኔ መላውን ዓለም ስጋት ውስጥ የሚጥልና ከፍተኛ የኢኮኖሚ ጫና ሊያሳድር የሚችል ነው። ኢራን የኢንዱስትሪ መሽከርከሪያና የሰው ልጅ ስነ ልቦና ሰላም የምትቆጣጠር የማይታየውን የልብ ምት እየለካች ማስጨነቅ የቻለች ሀገር ሆናለች። በሚሊዮን የሚቆጠሩ መኪኖች ጎማ
ድሮማቸው የሚሽከረከረው፣ በሚሊዮን የሚቆጠሩ መንገደኞች ከቦታ ቦታ የሚንቀሳቀሱት፣ በሚሊዮን የሚቆጠሩ ፋብሪካዎች ጭስ የሚያወጡት በኢራን የፖለቲካ ጠረጴዛ ላይ የሚወሰኑ ውሳኔዎች ነው። ዓለም ጨለማን የምትጋፋው በኢነርጂ ነው። ያ ኢነርጂ ደግሞ የኢራንን ፍቃድ የሚጠየቅበት ሆኗል። ከመድኃኒት ቅመማ እስከ ጥሬ ዕቃዎች ድረስ ያሉት ግብአቶች ከቀጠናው የሰላም ሁኔታ ጋር የተሳሰሩ ናቸው። ኢራን ባለችበት ቀጠና የሚነሳ ጥቃቅን ግጭት እንኳን በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ኑሮ ምስቅልቅሉን እያወጣ ነው። በየከተማው ያሉ የነዳጅ ተጠቃሚ መኪኖችን በኢራን ምክንያት እንደ አክሱም ሐውልት ተገትረዋል። ድምቀቱ ፍሰቱ እንደ ጉድ የነበረው ትራንስፖርትም ከተስተጓጎለም ዋል አደር እያለ ነው። በሚሊዮን የሚቆጠሩ እጽዋትና እንስሳት ሳይቀሩ በጦርነትና በፖለቲካ ሽኩቻ በሚመጡ የአካባቢ ብክለቶች ምክንያት መድኃኒት የማግኘት እድላቸው አደጋ ላይ ወድቋል። ኢራን 10 የኒውክሌር ቦምቦችን ለመስራት የሚያስችል የነጠረ ዩራኒየም እንዳላትም ተነግሯል። አሜሪካ በአሁኑ ወቅት በጠረጴዛ ዙሪያ ተቀምጣ ኢራን ይህንን ሁሉ ክምችት እንድታስረክብ እየጠየቀች ነው። ኢራን ሞት አለው እንጂ ይህን ጥያቄ ተቀብሮ ይቀራል እንጂ ማንም ሊያነሳብኝ አይገባም እያለች ነው። ይህ ጉዳይ የእስላማባዱ ንግግር ወደ ከባባድ ጥያቄው ሳይሸጋገር በፊት ድርድሩ እንዲፈርስ ብቸኛው ትልቅ እንቅፋት እንደሆነም ተነግሯል። የዋይት ሀውስ አቋም ግልጽና ምንም አይነት ጥርጣሬ የሌለበት ነው። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት እንዲህ ብለዋል። የፕሬዝዳንቱ ቀይ መስመር ማለትም በኢራን ምድር ዩራኒየም ማበልጸግ ማቆም አልተለወጠም ብላለች። ምንም አይነት የዩራኒየም ማበልጸግ አይኖርም። አሜሪካም ከኢራን ጋር በመሆን በጥልቀት የተቀበረውን የኒውክሌር አቧራ ሁሉ ቆፍራ ታወጣለች ስትል ተናግራለች። ኔታንያሁ ደግሞ ይበልጥ ቀጥተኛ ነበሩ። የኢራን የነጠረ ዩራኒየም ይወገዳል፣ በስምምነት ካልሆነ በዳግም ውጊያ ይወጣል ብለዋል። አሜሪካ ያቀረበችው 15 ነጥብ የሰላም እቅድ ኢራን ሙሉ የነጠረ ዩራኒየም ክምችቷን እንድታስረክብ፣ ማበልጸግም ሙሉ በሙሉ እንድታቆም፣ በባላስቲክ ሚሳኤሎች ላይ ጥብቅ ገደብ እንዲጣልባትና በክልሉ ያሉ ታጣቂ ቡድኖችን መርዳት እንድታቆም ይጠይቃል። ይህ ድርድር ሀሳብ ሳይሆን ሙሉ በሙሉ የኒውክሌር ትጥቅ ፍቱ የሚል ትዕዛዝ ነው ተብሎ ተነግሯል። ጠላቶቻችን የኢራንን የማበልጸግ ፕሮግራም ለመገደብ የሚያቀርቡት ጥያቄ ተቀብሮ የሚቀር ምኞት ብቻ ነው። ይህ አረመናዊ ጦርነት ጨምሮ ጠላቶቻችን ያደረጓቸው ሴራዎች ሁሉ ውጤት አላመጡም ብለዋል። አሁን በድርድር የሆነ ነገር ለማግኘት ይፈልጋሉ፣ ይህም አልተሳካላቸውም በማለት የኢራን ፓርላማ አፈ ጉባኤ ኢራን የማበልጸግ መብቷን መነፈጉ ድርድሩ ሳይጀመር የተኩስ አቁም ስምምነቱ የተጣሰበት አንዱ ምክንያት መሆኑን ጠቅሰዋል። ኢራን በራሷ የ10 ነጥብ የሰላም እቅድ በፋርስ ቋንቋ አቅርባ ነበር። አሜሪካ የኢራንን የማበልጸግ መብት ለመቀበል በመርህ ደረጃ ተስማምታለች ተብሎም ነበር። አሜሪካ ግን እንዲህ አይነት ስምምነት አላደረኩም ብላለች። የናንቲስ ዋና ማዕከል 75% ቢወድምም በመሬት ውስጥ በጥልቀት የተገነባው የፎርድ ማዕከል ግን የተጎዳው 30% ብቻ ነው። ዋና ክፍሉ አልተነካም ተብሏል። በተጨማሪም እንደ አውሮፓውያን ዘመን አቆጣጠር ሰኔ 2025 ኢሲፋን ውስጥ የተገነባው አዲስ ምስጢር ማዕከል እስካሁን በዓለም አቀፍ ተቆጣጣሪዎች አልታየም። አሜሪካ ኢራን ክምችቷን እንድታስረክብ ትፈልጋለች። ነገር ግን ክምችቱ የት እንዳለ አይታወቅም። የማዕከላቱ ሁኔታ አልተረጋገጠም። እናም በሀገሪቱ ውስጥ ምንም ተቆጣጣሪ የለም። ሊረጋገጥ የማይችል ስምምነት ደግሞ ሊቆም አይችልም። ድርድሩ ያለመስማማት አብቅቷል። የኢራን አሸናፊነት ዓለም ቢያወራውም አሜሪካና አጋሮቹ አልተቀበሉትም። ኢራን ስኬታማ ከሆነች በዓለም ላይ ካሉ እጅግ ወሳኝ የባህር መስመሮች መካከል አንዱን የመቆጣጠር አቅሟን በማሳየት ጉልህ የሆነ ስትራቴጂካዊ ተምሳሌታዊ ድልን ትቀናጃለች። እንዲህ አይነቱ እርምጃ የአሜሪካ አጋሮችን፣ የኔቶ አባላትን፣ የተለያዩ ኃይሎችን በጋራ በኢራን ላይ እንዲነሱ ሊያደርጋቸው የሚችልበት አደጋ አለው ተብሎ ተሰግቷል በማለት አናዶሉና አልጀዚራ ተንትነውታል። የተከታተላችሁትን የዜና ሰባት ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋለን። ሪጂዮ ፖሊሲ አደረጃጀትና መዋቅር ከተማዋን ለማዘመን ምቹ ሁኔታ መፍጠሩን የዲላ ከተማ አስተዳደር አስታወቀ። ሴቶችን በማህበራዊና በኢኮኖሚያዊ ዘርፎች ተጠቃሚ ለማድረግ ዘርፈ ብዙ ስራ እየተሰራ መሆኑ ተገለጸ። ከውጭ በዜና ሰባት በትንታኔ የተመለከትነው ጉዳይ ድርድሩ ያለመስማማት አብቅቷል። የኢራንን አሸናፊነት ዓለም ቢያወራው አሜሪካና አጋሮቿ ግን አልተቀበሉትም የሚሉት በዜና ሰባት ወጃችን አበይት ጉዳዮቻችን ነበሩ። የዜና ሰባት ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገዶ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በእኔ በኩል ዜና ሰባት በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ የተትረፈረፈ ይሁን። መልካም ጊዜን ተመኘ።